በዓለም ላይ 92% የሚሆኑ ሰዎች ያቀዱትን ግብ ሳይመቱ እንደሚቀሩ ታውቃላችሁ። አብዛኞቻችን ታህሳስ ላይ የሚቀጥለው ዓመት የኔ ነው እንላለን፣ ግን የካቲት ላይ ግባችንን ረስተን ወደ ድሮ ህይወታችን እንመለሳለን። ለምንድን ነው ግብ ማውጣት ብቻውን በቂ ያልሆነው? ዛሬ በግባችንና በውጤታችን መካከል ቆሞ ስኬትን የሚጋርዱ 5 መሰናክሎችን ነግራቸዋል። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦች። እንግዲህ በዛሬው ርዕሳችን በግባችንና በውጤታችን መካከል የሚከሰቱ መሰናክሎችን አልፈን እንዴት ከእቅድ ወደ ስኬት እናመራለን የሚለውን ርዕስ ይዤላችሁ መጥቻለሁ። እንግዲህ ሁላችንም እንደምናውቀው ማንኛውም ትልቅ ውጤት የሚጀምረው በሀሳብና በእቅድ ነው። እቅድ ወደምንፈልገው መዳረሻ የሚወስደን ካርታ ነው። ሆኖም ግን ያው ብዙዎቻችን የታላቅነት ህልም ቢኖረንም ያቀድነውን ያህል ውጤት ሳንደርስ እንቀራለን። ለምን የሚለውን ጥያቄ እናነሳለን። ይህንን ጥያቄ ይመልሳል ማለት ነው ቪዲዮአችን። እንግዲህ በእቅድና በውጤት መካከል ሰፊ የሆነ የአተገባበር ክፍተት አለ፣ ወይም ይሄ ኤክስኪዩሽን ጋፕ የምንለው። ይህ ክፍተት ደግሞ በተለያዩ ውስጣዊና ውጫዊ መሰናክሎች የተሞላ ነው ማለት ነው። እንግዲህ በዛሬ ቆይታችን የምንዳስሳቸው ዋና ዋና ነጥቦች እነዚህ ይሆናሉ ማለት ነው። የመጀመሪያው እንግዲህ የመነሻ መሰናክል ነው። ሁለተኛው የፍጽምና ፍለጋ ወይም የፐርፌክሽኒዝም ፍለጋ የምንለው መሰናክል ነው። ሶስተኛው ደግሞ የውሳኔ መብዛት፣ አራተኛው የአካባቢና ማህበራዊ ሚዲያ ረብሻ፣ እንዲሁም አምስተኛው እና በመጨረሻ የምናየው ደግሞ የውድቀት ፍርሃት መሰናክል ነው ማለት ነው። እንግዲህ ያው ስኬት ማለት መሰናክል የሌለበት መንገድ ማለት አይደለም፣ ይልቁንም መሰናክሎችን የመሻገር ጥበብ ማለት ነው። ስለዚህ ይህ ቪዲዮ ዛሬ በግባችንና በውጤታችን መካከል ቆመው ስኬትን የሚጋርዱ 5 መሰናክሎችን ይነግራቸዋል ማለት ነው። እንዲሁም በወረቀት ላይ ያሰፈርነውን እቅድ ወደሚጨበጥ ውጤት ለመቀየር የሚያስችለንን ጥንካሬ እንዲሁም እውቀት እንደሚሰጣችሁ ሙሉ እምነት አለ። እንግዲህ ወደ ዝርዝር ነጥቦቹ ከመግባታችን በፊት አንድ ጥያቄ እንድታስቡ ፈልጋለሁ። ዛሬ የጀመርኩት ጉዞ በእቅዴ መሰረት ካሄደ እቅዱ ነው የሚቀየረው ወይስ መንገዱን ነው የሚለውን ጥያቄ ለእናንተ ጠይቃለሁ። እናንተ ደግሞ ኮመንት ሴክሽን ላይ አሳውቁኝ ማለት ነው። እንግዲህ ወደ ነጥቦቹ ስገባ የመጀመሪያው እንግዲህ መሰናክል ነው ብለን ተናግሬያለሁ። እንግዲህ መሰናክል የመነሻ ግለት የምንለው በመጀመሪያ ደረጃ ማለት ይሄ ወጥመድ የምንለው ወይም ኢኒሻል ሞመንተም ትራፕ የምንለው ማለት ነው። ስለዚህ ብዙዎቻችን ስራ የምንጀምረው በከፍተኛ ስሜት ወይም ኤግዛይትመንት ነው። ነገር ግን ስሜታችን እንደ ሻማ ነበልባል፣ ያ ማለት ንፋስ ይመጣል ያጠፋው ይችላል ማለት ነው። ስለዚህ ግባችንን በስሜት ላይ ካቆምነው ስሜታችን ደስተኛ ባልሆነ ቀን ምን ይሆናል ማለት ስራችንን እናቆማለን ማለት ነው። ስለዚህ ለዚህ ደግሞ መፍትሄ የሚሆነው ምንድነው? ስርዓት ከስሜት በላይ ነው የሚለውን መርህ መከተል አለብን። በየቀኑ የምናደርገውን ጥቃቅን ተግባር ወይም ሩቲን ተግባሮች መቅረጽ አለብን። ስሜታችሁን አጠብቁ፣ ሰዓቱን መጠበቅ ነው ዋናው ጉዳይ ማለት ነው። ወደ ሁለተኛው መሰናክል ሲሄድ ደግሞ የፍጽምና ፍለጋ ነው፣ ይሄ ፐርፌክሽኒዝም የምንለው ማለት ነው። ስለዚህ ፍጽምናን መፈለግ ሌላኛው የሰነፍነት አይነት ነው። ጥሩ ካሜራ ሲኖረኝ ቪዲዮ ሰራለሁ ወይም በቂ ብር ሲኖረኝ ንግድ ጀምራለሁ እያል ራሳችንን እናታለን። ይሄ ደግሞ ትክክል አይደለም ማለት ነው። ስለዚህ ከመንገድ ያስወጣናል ወይም ፕላናችን ኤክስኪዩዝ እንዳናደርግ አንዱ መሰናክላችን ነው ማለት ነው። ለምሳሌ ተግባራዊ ምሳሌ ልንገራችሁ። ለምሳሌ የአፕል ኩባንያ የመጀመሪያው አይፎን ሲያወጣ ብዙ ጉድለቶች ነበሩት፣ ግን አወጡት ከነ ጉድለቱ ማለት ነው። ከዛ በኋላ ምንድነው እያሻሻሉ አመጡት፣ ሞዲፋይ እያደረጉት ማለት ነው። ስለዚህ አሁን የደረሰበት ላይ እንግዲህ አፕል ኩባንያ ማለት እንግዲህ በዓለማችን ላይ በጣም ግዙፉና በጣም ስኬታማ የሆነ የሞባይል አክሰሰሪ ካምፓኒ ነው። ስለዚህ ከሱ መውሰድ እንችላለን ይህንን እንትን ማለት ይሄ ፐርፌክሽንን የምንለው ማለት ኮንሰፕት ማለት ነው። ስለዚህ መፍትሄው ደግሞ ለዚህ ምንድን ነው? ይህ የፍጽምና ፍለጋ ፐርፌክት ካሉ ህይወታችን ወይም ግባችን አናሳካም ብለን የምናስበውን ሀሳብ ምንድን ነው መፍትሄው? በጎደለን ነገር መጀመር ነው ያለብን። ስለዚህ በሂደት እየተማርን ስንመጣ ምንድነው ፐርፌክት እያደረግን እንመጣለን። ነገሮችን ሁሉም ነገር በአንዴ ስለማይሆኑ ፐርፌክት እያደረግን ከስህተታችን እየተማርን እያስተካከል መምጣት እንችላለን ማለት። ስለዚህ ይሄን ኮንሰፕት መያዝ አለብን። ስለዚህ done is better than perfect የሚለውን ኮንሰፕት ወደ ውስጣችን ካመጣን ምንድነው የሚሆነው ማለት ነው? ትክክለኛ መንገድ ከስህተቶቻችን ተምረን ስኬታማ የሆነ እቅድን ምን ማለት ኤክስኪዩት ማድረግ እንችላለን ማለት ነው። እንግዲህ በሶስተኛ ደረጃ የምናገኘው መሰናክል ደግሞ የውሳኔ ማብዛት ነው፣ ዲሲሽን ፋቲግ የምንለው ማለት ነው። እንግዲህ አምስት እንቻሎችን በአንድ ጊዜ ለማደን የምንሮጥ ከሆነ አንዱንም ሳኒ እንቀራለን። ስለዚህ ምንድነው አእምሯችን በአንድ ጊዜ ብዙ ትኩረት የሚጠይቁ ነገሮችን ማስተናገድ አይችልም ማለት ነው። ስለዚህ ለምሳሌ ክብደት ለመቀነስ፣ ቋንቋ ለመማር፣ ንግድ ለመጀመር፣ መጽሐፍ ለማንበብ በአንድ ቀን መነሳት የለብንም። እነኚህ ሁሉ የራሳቸው የሆነ ምንድነው ሩቲን የሆኑ ተግባራቶች ናቸው። ክብደት መቀነስ የራሱ ስራ ራሱን ይቻላል፣ ጂም ስንሰራ ማለት ነው። ቋንቋ ለመማር የራሱ ጊዜ ያለው፣ ንግድ ለመጀመር እንደዚሁ የራሱ፣ እንዲሁም መጽሐፍ ለማንበብ የራሱ እቅድ ለየብቻው አድርገን አንዷን ተግባር ምንድነው ማድረግ ያለ ኤክስኪዩት ማድረግ ያለ። አለበዛ በአንዴ እነኚህን አሁን የጠቀስኳቸውን ኮንሰፕቶች በአንዴ እንፈጽማለን ብለን ከተነሳ ምንድነው ማለት ነው
ልንፈጽማቸው አንችልም። ስለዚህ ምንድነው ውሳኔያችን የተዛባ ነው የሚሆነው፣ አንዱ ላይ እንዳንረጋጋ ያደርገናል ማለት ነው። ስለዚህ ሶስተኛው ይሄ ነው ማለት ነው። ወደ አራተኛው ስንሻገር እንግዲህ የአራተኛው መሰናክል የአካባቢና የማህበራዊ ሚዲያ ረብሻ፣ ይሄ ኢንቫይሮንመንታል እንደ ሶሻል ሚዲያ ዲስትራክሽን የምንለው ማለት ነው። ስለዚህ ትኩረት በአሁኑ ዘመን ወደ ንብረት ማለት ውድ ንብረታችን ትኩረት ካልሰጠን የሆነ ነገር አቺቭ ማድረግ አንችልም። ስለዚህ ማህበራዊ ሚዲያዎች የተሰሩት ደግሞ የእኛን ትኩረት ሰርቀው ለማቆየት ነው። ስለዚህ በየ5 ደቂቃ ውስጥ ስልካችን የምናይ ከሆነ ይሄ ጥልቅ የሆነ ስራችን ወይ ይሄም ዲፕ ወርክ የምንለው ለመስራት አንችልም ማለት ነው። ስለዚህ ለዚህ ደግሞ መፍትሄው ምንድነው? ይሄ ዲጂታል ጾም ማድረግ ነው። ዲጂታል ጾም ማድረግ ማለት ኖርማሊ ያው ጾም እንትን ማለት ሳይሆን ያው ግልጽ ነው እንትኑ ኮንሰፕቱ። ስራ ስንሰራ ስልካችንን ሌላ ክፍል ማስቀመጥ እንደማለት ነው። ስለዚህ ለስራችን የማይረዱ ጓደኞች ጋር የምናሳልፈውን ጊዜ መቀነስ ነው ያለብን። ምክንያቱም አለበለዚያ እነኚህን ኢንተራፕት ያደርጉናል። ምን ፕላን ያደረግነውን ስራ እንዳንሰራ የምናቀደውን እቅድ ወደ ስኬት እንዳንወስደው መሰናከል ይሆንብናል። ስለዚህ ምንድነው ይሄ ኢንቫይሮንመንታል እንደ ሶሻል ሚዲያ ዲስትራክሽኖችን ምን ማድረግ ሊሚት ማድረግ አለብን ማለት። ስለዚህ ከነዚህ ካልወጣን ስኬታችን ማሳካት አንችልም። ስለዚህ አራተኛው መሰናክል ይሄ ነው ማለት ነው። እንግዲህ ወደ አምስተኛውና ወደ መጨረሻው እንግዲህ ስንሄድ ደግሞ የምናገኘው መሰናክል የውድቀት ፍርሃት ነው። ይሄ ፊር ኦፍ ፌይለር የምንለው ማለት ነው። ስለዚህ ውድቀት የስኬት ተቃራኒ አይደለም፣ የስኬት አንዱ አካል እንጂ ማለት ነው። ብዙ ሰዎች እንዳይሳሳቱ ስለሚፈሩ ብቻ አዲስ ነገር አይሞክሩም። አዲስ ነገር ደግሞ ካልሞከርን የሆነ ነገር ልንደፍር አንችልም። ሪስክ ቴከር መሆን አንፈልግም። ምክንያቱም የትኛውም ወደ ስኬት የሚወስደን መንገድ ሁሉ ሪስክ ቴክ እናደርግበታለን፣ አነሰን በዛም ማለት ነው። ስለዚህ ምንድነው መሆን ያለበት? ሪስክ ቴከር ሆነን መሞከር ነው ያለበት። ስንሞክር ብንሳሳትም ብናጠፋ ምንድነው ሞክረን ከሆነ ይሆናል፣ ካልሆነ ደግሞ ሌላ መንገዶችን እናያለን ወይም አማራጮችን ማየት እንችላለን ማለት። ስለዚህ ሪስክ ቴከር መሆን አለብን ማለት። ስለዚህ አዲስ ነገር ለመሞከር መጣር እንጂ ይሄ አይሆነኝም፣ ይሄን እኔ ወደኋላ የሚጎትተኝ ነው የሚለውን ነገር ማስወገድ አለብን ማለት ነው። ስለዚህ ከዚህ ፍርሃት ካልተላቀቅን ስኬታማ መሆን አንችልም ማለት ነው። ስለዚህ ለዚህ ደግሞ መፍትሄው ምንድነው? ውድቀትን እንደ ግብረ መልስ ወይም ፊድባክ ማየት ነው ያለብን። ስለዚህ ምን ተማርኩበት ብላችሁ ነው ራሳችሁ መጠየቅ ያለባችሁ እንጂ እኔ አልችልም፣ ይሄ አልችልም የሚል ኮንሰፕት ወደ ውስጣችሁ ማምጣት የለብንም። ስለዚህ ምን ተማርኩበት ብላችሁ ራሳችሁ መጠየቅ እንጂ እኔ አልችልም፣ ይሄንን ነገር መስራት አልችልም ብሎ መደምደም ማቆም አለባችሁ ማለት። ስለዚህ የውድቀት ፍርሃትን ምን ማለት ማስወገድ አለብን። እነኚህ እንግዲህ ካላስተካከል ምንድን ነው የሚሆነው ማለት ነው? እኛ የምናቀደውና ፕላን የምናደርገው ነገር ዩዝፉልነስ ነው የሚሆነው ወይም በቃ የሆነ መንገድ ላይ ነው የሚቀረው ማለት። ስለዚህ እነኚህን 5 ነገሮች ማስወገድ ከቻልን ወይም እነኚህን 5 መሰናክሎች አሁን የጠቀስኳቸውን መሰናክሎች ካስተካከል ምንድን ነው የሚሆነው? ስኬታችን ያቀርነው ስኬት በጣም አቺቨብል ይሆናል ማለት ነው። እኛ በምንፈልገው መንገድ ይሆናል ማለት ነው። ስለዚህ ምንድነው ማድረግ? ግባችንን ለማሳካት ሰነፍነትን የምናሸንፍበት ብቸኛው መንገድ ምንድነው? ዛሬውኑ ድርጊትን ወደ ድርጊት ውስጥ መግባት ነው ማለት ነው። ስለዚህ እነኚህ ማድረግ ከቻል ምንድነው ማለት ስኬታማ መሆን እንችላለን ማለት ነው። እንግዲህ የዛሬው ርዕሳችን ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። እንደዚህ አይነት መረጃዎች ደግሞ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ።